እግዚአብሔር ሁሉ ጊዜ ወንጌል ባለበት ቦታ ከበባ ያደርጋል። ወንጌሉ ያላቸውን ምርጦች እግዚአብሔር በመላእክቶች በሰማይ ሰራዊት ምን ያደርጋቸው? ይከባቸው። ታዲያ እርግጠኛ ሁኑ እዚህ እያመለካችሁ በደም ኪዳን ውስጥ ያለውን ምስጢር እየተደሰታችሁ ምን እየሆነ ነው? እግዚአብሔር አምላክ በታላቅ ኃይሉ እየተዋጋ ነው። ትራንሰንት በሆነ በሰዓትና በቦታ በማይገደብ ኃይሉ እየተዋጋ ነው። ጅማ ላይ ብቻ አይደለም። መንፈሳዊ ኃይል ያለበት የእግዚአብሔር ኃይል ያለበት አንድ ሰው መንፈሳዊ ፍሰት ይቀየራል። ምን እያልኩ እግዚአብሔር በእኛ ውስጥ ዘመንን የመታደግ ምስጢር አስቀምጧል። ዘመንን ስላችሁ እንግዲህ ዘመንን ስናነሳ ያለፈ ዘመን አለ፣ አሁን እየኖርንበት በእኛ ዘመን የምታዩት እንቅስቃሴ ዘመን አለ፣ ከዛ ደግሞ ቀጥሎ የሚመጣ ዘመን አለ። እግዚአብሔር እኛ ውስጥ ዘመንን የሚታደግ ምስጢር አስቀምጧል። እግዚአብሔር ይመስገን። ያ ማለት ባጭሩ ራሳችሁን ማየት ያለባችሁ እንዴት ነው? እናንተ ዘመኑን ታዳጊዎች ናቸው። ዘመኑን የሚታደጉ ናቸው። የትናንት ስህተት ዛሬ ላይ ተጽዕኖ አለው። የዛሬ ስህተት ደግሞ ነገ ላይ ምን አለው? ተጽዕኖ አለው። እግዚአብሔር በዘመናት መካከል ዘመኑን የሚታደግበት ምስጢሩ አንድ ነው። ምስጢሩ ወንጌል ይባላል። ወንጌል ነው እና መጽሐፍ ቅዱስን በትክክል የተረዳ ሰው ዘመኑን የሚያይበት የራሱ የሆነ መነጽር አለ። መጽሐፍ ቅዱስን በትክክል ያነበበና ያየ ሰው ዘመኑን የሚያይበት ምን አለው? መነጽር አለው ማለት ነው። እና እንግዲህ ዘመናችንን ታውቃላችሁ፣ የመጨረሻው ዘመን ነው። በጣም ዘመናዊነት ብዙ ነገር ያለበት ጊዜ ነው እና ይህንን ዘመን መጽሐፍ ቅዱስን የተረዳ በኪዳን እይታ የሚያይ ሰው ዘመኑን ማየት ይችላል። ዘመኑን ማየት ብቻ ሳይሆን ዘመኑን የሚፈውስበት አቅም በውስጡ እንዳለው ይረዳል። መጽሐፍ ቅዱስን ተረዳ ማለት ዘመኑን የሚያድስበት የሚፈውስበት ኃይል እንዳለው ተረድቷል ማለት ነው። ያለፈውን የአሁኑና የሚመጣውን ዘመን መታደግ ይችላል። እሺ እግዚአብሔር ይመስገን። የአማኝ ውጊያው መንፈሳዊ ነው። ሁሉ ጊዜ ደግሞ የአማኝ ማጥቂያው የእግዚአብሔር ቃል ነው። በዳንስ ራስ ነው። አማኝ በስጋ አይዋጋም። አማኝ ፊት ለፊት እንካ በእንካ አይዋጋም። አማኝ ማንም አማኝ የሆነ ተሰድቦ በስድብ መልክ አይመልስም። ያው እንደዛ ነው። አማኝ አጸፈታ መመለስ አይችልም። ለምን ሲባል የውጊያውን ስልት ስላወቀ። ውጊያው መንፈሳዊ ነው። ውጊያው ምናዊ ነው? መንፈሳዊ ነው። ያ ማለት ለይተን አይተነዋል ማለት ችግሩን ለይተን አውቀናል። በእያንዳንዱ ነገር ወደኛ ከሚመጣው ችግር በተጀርባ የዚህ ዓለም ገዢ አለ፣ ጨለማው አለ፣ ዲያብሎስ ነው የሚሰራ። ስለዚህ ነው እኛ አጸፈታ ማን መልሰው አይኖቻችንን እግዚአብሔር ስለከፈተ ያ ስለዚህ የእግዚአብሔርን ቃል በደንብ ማወቅ ቅድም ልክ በጸሎት ውስጥ በእያንዳንዱ ነገር ውስጥ ታላጅ የኪዳኑን ፍሰት በዘመናት መካከል እግዚአብሔር ኪዳኑን የሚያውቁ አንዳንድ ሰዎችን እያስነሳ ዘመንን ይታደግ ነበር። ለምሳሌ ሙሴ የተነሳበትን ዘመን እስራኤል ከባድ የሆነ በደል የደረሰባት ታይም ነበር። እስራኤል በስቃይ ውስጥ ያለፈችበት ታይም ነበር። ግብፅ ላይ እግዚአብሔር ኪዳኑን የሚያውቀውን ሰው ሙሴን ነው ያስነሳው። ሄድ ወደ ግብፅ ውረድ እልክሃለሁ፣ ፈርዖን እንዲህ ብለን ትናገራለህ፣ 3 ቀን መንገድ እንወጣለን፣ አምላካችን እናደርጋለን፣ እንሰዋለን ብለህ ትነግረዋለህ። እግዚአብሔር ምስጢር በውስጡ በዚህ ውስጥ የክርስቶስን ምስጢር ነው ያስቀመጠው። መሰውያ እንሰዋለን የሚለው ሐሳብ ምንድነው? ምስጢሩ የሚመጣና ለዓለም የሚሞተውን ክርስቶስን ታውጅለታለህ ማለቱ ነው ለፈርዖን። ከዛ በኋላ ፈርዖን ነግሶ የነበረ እስራኤልን ሕዝብ የኪዳንን ሕዝብ እየበደለ የነበረ እንደውም የማጥፋት አዋጅ አውጆ ወንድ የሆነውን ሁሉ እየገደለ የነበረ አደገኛ በሰይጣን የሚመሰል ሰው ነበረ። እስራኤል በበደል ውስጥ ነበሩ። ለዛ ሰው ልክ ሙሴ ተገልጦ ይህንን የኪዳን ምስጢር ሲያውጅ ፈርዖን ሊቋቋም አልቻለም። ምንድነው ምስጢሩ? ፈርዖን ሊቋቋማቸው ያልቻለበት ይህንን ኪዳን ምንድነው ሊቋቋም ያልቻለው ሲባል በዚህ ኪዳን ውስጥ የሚዋጋው እግዚአብሔር ነው። በዚህ ኪዳን ውስጥ የሚዋጋው ማን ነው? እግዚአብሔር ነው። ፈርዖን ከእግዚአብሔር ጋር መዋጋት አይችልም። እግዚአብሔር ደግሞ ለሕዝቡ ከሚዋጋበት መንገድ ምስጢር አንዱ ምንድነው? በኪዳኑ ውስጥ በደም ውስጥ ነው። ሁሉ ጊዜ ደም ባለበት ወይም ደግሞ የደሙን ኪዳን ተረድተው የሚያመልኩ በደሙ ኪዳን የሚደሰቱ ሰው ባሉበት ሁሉ ጊዜ ኃይል አለ።
እግዚአብሔር ይዋጋል። እግዚአብሔር ምን ያደርጋል? ይዋጋል። ምክንያቱም ኪዳኑን የሰጠው እግዚአብሔር ራሱ ስለሆነ በዚህ ኪዳን በኩል እኔ እሰራለሁ ብሎ የማለበት ኪዳን ነው። ሁሉ ጊዜ ደግሞ ኪዳን ስታነሱ እግዚአብሔር እንደማለ ይወቅ። ምን ብሎ ብሏል? ይሰራለሁ፣ ኃይሌን ይገልጣለሁ፣ ስለእናንተ ምን አደርጋለሁ? እዋጋለሁ። እናንተ ግን አንድ ነገር ይወቁ፣ ደሙን ተረዱ፣ ኪዳንን ይወቁ፣ በኪዳን ተደሰቱ፣ ኪዳን ውስጥ ብቻ ገቡ፣ የራሳችሁን ጥረትና ትግል አስቀምጡ። ከዛ ምን አደርጋለሁ? ለዚህ ነው በራሴ መልኩ ይላል እግዚአብሔር ብሎ ለሙሴ ለአብርሃም ጃር በዛ ተራራ በመልአኩ አማካኝነት ሲናገረው ምን እያለ ነው ማለት ነው? ኪዳን ውስጥ ስትሆን እኔ ምን አደርጋለሁ ማለት ነው? እዋጋለሁ፣ እባርካለሁ። ዘሬ ጠላቶች እንደ ደጅ ምን ያደርጋል? ይወርሳል። እኔ ካንተ በእውነት በራሴ ማልኩ በማንም ልምል ስለማይችል እግዚአብሔር በራሱ ማለ ማለት ነው። ስለዚህ አንድ ነገር እርግጠኛ ሆኑ፣ ዛሬ እግዚአብሔር በእኛ ሆኖ የአየሩን አለቃ እየተዋጋ ዛሬ እርግጠኛ ሆኑ። እዚህ እያመለካችሁ በደም ኪዳን ውስጥ ያለውን ምስጢር እየተደሰታችሁ ምን እየሆነ ነው? እግዚአብሔር አምላክ በታላቅ ኃይሉ እየተዋጋ ነው። ትራንሰንድ በሆነ በሰዓትና በቦታ በማይገደብ ኃይሉ እየተዋጋ ነው። ጅማ ላይ ብቻ አይደለም፣ ኢትዮጵያ፣ አፍሪካ፣ ዓለም ላይ እየተዋጋ ነው። በማን? በእኔ በደካማው አማካይ፣ በአንተ በደካማው፣ በአንቺ በደካማው እግዚአብሔር አልፎ እየተዋጋ ነው። ምክንያቱም እግዚአብሔር ለመዋጋት የእኛን እውቀት አይደለም የሚፈልገው፣ የእኛን ጥበብ፣ የእኛን ጽድቅ፣ የእኛን ቅድስና፣ የእኛን መልካም ስራ አይደለም። በፍጹም አይደለም፣ በፍጹም አይደለም። እግዚአብሔር የሚፈልገው ኪዳኑን ነው። እግዚአብሔር የሚፈልገው ደሙን ነው። እግዚአብሔር የሚፈልገው የክርስቶስ መስዋዕትነት፣ የክርስቶስ መታዘዝ ነው። ስለዚህ እግዚአብሔር እየተዋጋ ነው ማለት ነው። እግዚአብሔር አሁን ምን እያደረገ ነው? እግዚአብሔር ስለኔ በዚህ ሰዓት እየተዋጋ ነው። እግዚአብሔር በዚህ ሰዓት ስላንቺ ምን እያደረገ ነው? ይሄ ምን የምትጠራጠሩት ነገር? ቆይ በምን ፕሩቭ እናድርግሽ? አሁን ሰው እኮ በዘመኑ እኮ ፕሩቭ የሚደረግበት ወይም ምንድን ነው? የሆነ አጋንንት ሲጮህ እግዚአብሔር ሰራ፣ ውሸት የኪዳኑ መነጽር እስካላገኘ ደሙ ውስጥ እስካልገባ ድረስ ክርስቶስ ብቻ እስካላለ ድረስ ውሸት። ክርስቶስ ብቻ ክርስቶስ እስካላለ ድረስ ክርስቶስ እስኪሳል ድረስ ማለት ሐዋርያው ጳውሎስ ሚጥ ያዘኝ ያለው ክርስቶስ እስኪሳል ድረስ ነው። ሰው ክርስቶስ ካልተሳለበት ድረስ ክርስቶስ እስከሌለ ድረስ ስራ የለም። እግዚአብሔር እየሰራ አይደለም። መሟሟቅ ሊኖር ይችላል። ታምራት ምናምን እግር ምናምን ሊተረተር ይችላል። አንዳንድ ነገሮች ሊሆኑ ይችላሉ። እሳት ከሰማይ ሊወርድ ይችላል። መጽሐፉ ላይ ያለ ግን ክርስቶስ ብቻ እስካልሆነ ድረስ ነብዩ የሚያወራው ትኩረቱ የነብዩ ትኩረት፣ የፓስተሩ ትኩረት፣ የእንግዳው ትኩረት ክርስቶስ ብቻ እስካልሆነ ድረስ በዚያ ስፍራ የእግዚአብሔር ስራ የለም። ገንዘብ በነገሰበት ቦታ፣ ሌላ ነገር በሚሰበክበት ቦታ፣ ሰውየው ዝናውን በሚያወራበት እኔ በሚልበት ስፍራ እግዚአብሔር የለም። ሰማችሁን? እግዚአብሔር የለም 100%። ይኸውላችሁ እሳት ከሰማይ ሊዘንብ ይችላል እያልኳችሁ፣ ሽባ ሊተረተር ይችላል፣ ብዙ ነገር ሊሆን ይችላል። ዛሬ እዚህ የመጣችሁ በኢየሱስ ስም እግዚአብሔር መነጽራችሁን ይቀይርላችሁ። አሜን። ቸርች ይሄዳሉ ብላችሁ ከቤት ስትነሱ አንድ ነገር እርግጠኛ ሆናችሁ የምትመጡት በኪዳኑ ለመደሰት ብቻ፣ ክርስቶስን ለመስማት፣ ክርስቶስን ለመብላት ያ እግዚአብሔር በዚያ ተራራ ላይ ያዘጋጀውን ያረደውን የሰባውን ግብዣ ለመብላት ብቻ ነው ቸርች መምጣት የነበረባችሁ። ሂጄ ነብዩ ጸልዩልኝ ይፈውሳሉ ብላችሁ አትምጡ። ሆስፒታል ሂዱ። ሆስፒታል አለ፣ ያው ቅርብ ነው። በተሳሳተ ነገ እኮ ትታመማለሽ። እንደዚህ የሆነ ችግራቸውን ለመፍታት የሚመጡ ሰዎች ነገ የከፋ ችግር እንደሚመጣ አያውቁም። ክርስቶስ ውስጥ ብቻ ከገባሽ ግን ኢቭን በሽታው ጋር ቢመጣ ምንም ነገር ቢመጣ እየተደሰትሽ ነው የምትቀጥይው። አእምሮሽን ያደስ፣ አካልሽ፣ ሰውነትሽ፣ መንፈስሽ፣ ሁሉ ነገርሽ እየታደሰ ክርስቶስን ብቻ መያዝ ማለት ከበሽታ ሙሉ በሙሉ የምንነጻበት መንገድ ነው። ከየትኛው ችግር የምንድንበት ክርስቶስን ብቻ ተጠሙ በኢየሱስ ስም አሜን። እግዚአብሔር አይኖቻችንን ያብራ። አሜን። ዘመኗ ቤተክርስቲያን የታወረችበት መንገድ የኦንሊ ምስጢር ጠፍቶባታል። ክርስቶስ ብቻ ብሎ ምስጢር ጠፍቶባታል። ሌላ ነገር እየተናገረች ነው። አሁን ግን እግዚአብሔር በእኛ ለማደስ ተነስቷል። አሜን። በጣም እርግጠኛ ነኝ። እኔ በዚህ ነገር ጥርጥር የለኝም። እግዚአብሔር በእኔ በሳሚ ጅማን ያድሳል። እግዚአብሔር በእኔ ኢትዮጵያን ያድሳል። እግዚአብሔር ዓለምን ያድሳል። ምንም ነገር አያስቆመኝም። እስኪ ምንም ነገር አያስቆመኝም ባሉ ሰው
ተናገሩ። ምንም ነገር አያስቆመኝም ባሉ የገንዘብ ማጣት አያስቆመንም፣ በሽታ አያቆመንም፣ አንድም ነገር አያቆመንም፣ የጨለማው ትጋት አያቆመንም። ይሄንን ወንጌል ኢትዮጵያ ላይ እናደርሰዋለን። ክርስቶስ ብቻ እስኪሳል ድረስ ለኢትዮጵያ እናውጃለን። እግዚአብሔር አምላክ በኃይሉ ይህንን ያደርጋል። መንፈሳዊ ኃይል ያለበት የእግዚአብሔር ኃይል ያለበት አንድ ሰው መንፈሳዊ ፍሰት ይቀየራል። ምን እያልኳችሁ ነው? የእግዚአብሔር ኃይል ያለበት አንድ ሰው ሙሴ ነው። እስራኤል ላይ የመጣውን ያንን ባርነት ያንን ስቃይ አየሩን ዳይቨርት ያደርጋል። ሙሉ በሙሉ መንፈሳዊ ፍሰት ያ ጥፋት ነው። ዓለም ላይ የመጣ ጥፋት ነው። አንዱ ሰው ዮሴፍን ተጠቅሞ ነው እግዚአብሔር ዳይቨርት ያደርጋል። ዓለምን ሊያጠፋ የመጣውን ያንን የረሃብ ፌመስ ያ ዓለምን እያጠፋ የመጣውን አንዱን ሰው ዮሴፍን አስነሳና ሙሉ በሙሉ ገደበው። ምንድነው ምስጢሩ ሲባል ዮሴፍ ልዩ ዘር ስላለው አይደለም። ዮሴፍ ልዩ የሆነ ነገር ስላለው የመላክ ዝርያ ስላለው ሳይሆን ዮሴፍ ውስጥ የደም ኪዳን ወይም ደግሞ የክርስቶስ ምስጢር ስለመራው ነው። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው። ሃሌሉያ! ኢየሱስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። አንድ ሰው ነው ያልኳቸው። ሁለት አይደለም፣ ሶስት አይደለም፣ ይሁን ሶስትም አራትም ይሁን ጥሩ ነው። ግን አንድ ሰው መንፈሳዊን ፍሰት ምን ያደርጋል? ይቀይራል፣ ዳይቨርት ያደርጋል። አንድ ሰው መንፈሳዊውን ውጊያ ተጋድሎ በሚያውቁትና በማያውቁት መካከል የሰማይና የምድር የኃይል ልዩነት ነው ያለው። መንፈሳዊውን ውጊያ፣ መንፈሳዊውን ሲስተም፣ መንፈሳዊውን ዓለም የሚያውቁ ሁል ጊዜ በአሸናፊነት ይኖራል። ሁል ጊዜ እያሸነፉ ነው የሚሄዱ። ምድርን ይፈውሳሉ፣ ከተማን ይፈውሳሉ፣ ዓለምን ይፈውሳሉ። ግን ማን መንፈሳዊውን ውጊያ ምን ያደርጋል? የተረዳ ይህ መረዳት ነው አሁን እኛ ላይ እየመጣ ያለው። መንፈሳዊ ውጊያ ማለት ክርስቶስን ብቻ መያዝ ማለት ነው። ምክንያቱም እግዚአብሔር ጽድቁን የገለጠው ልጁ ላይ ጨክኖ አይደለም። ያ ኢየሱስ መስቀል ላይ ከ6 ሰዓት እስከ 9 ሰዓት እየተሰቃየ ባለበት ሰዓት ላይ የዓለም ሁሉ ኃጢአት በልጁ ላይ ሲከመር ጨለማው ሲወድቅበት ያ ሰዓት በዛ ሰዓት ኢየሱስ ጮኸ፣ ሄሎይ ሄሎይ ላማ ሰበቅታኒ፣ ስለምን ተውከኝ? ኢየሱስ እኮ ከ6 ሰዓት በፊት ከ3 ሰዓት ጀምሮ ነው ሲቃይ ጀምረውና ያ ሲገረፍ ምን ሲል ሄሎይ ሄሎይ ላማ ሰበቅታኒ ብሏቸው አልጮኸም። ለምንድን ነው ከ6 ሰዓት እስከ 9 ሰዓት ባለ ሰዓት ላይ ሊጮኸው? ያቺ ወሳኝ ሰዓት ነው። የእኛን ኃጢአት የተሸከመበት አብ ጀርባውን ያዘበት ታዲያ ኢየሱስ በስጋው ግርፋት በምኑ ላይ አይደለም በጣም የተጎዳው አብ ፊቱን ሲያበሩበት ያቺ ሰዓት የልብ ስብራት የገጠመበት ሰዓት አደገኛ ታይም ነበር። ምክንያቱም የእግዚአብሔር ጽድቅ በሱ ላይ ይገለጥ ነበር። ኃጢአትን እግዚአብሔር መፍረድ ስላለበት ልጁ ላይ ጨክኖ ኃጢአትን ምን ያደርግ ነበረ? ይፈርድ ነበር። እስኪ ኃጢአት ተፈረደ በሉ። እስኪ ኃጢአት ተፈረደበት። ክብር ለጌታ ይሁን። ኃጢአትን እግዚአብሔር ፈርዶበት ነው ከኛ ላይ። እኛ ጻድቃን ልጆች ስንሆን ዝም ብለን ይሆን እንዳይመስላችሁ እግዚአብሔር ጽድቁን በልጁ ላይ ኃጢአትን ፈርዶ እግዚአብሔር ኃጢአትን ፈርዶበት እግዚአብሔር ይመስገን። ስለዚህ ይህንን ቅድም እንዳልኳችሁ ዘመንን የመታደግ ምስጢር አንዱ ከምንዋጋበት መንገድ አንዱ የቅሪቶችን ውጊያ በማወቅ የቅሪቶችን ወይም ደግሞ የቅሪትን ምስጢር በመደሰት ማለት ነው። ቅሪት ማለት ምን ማለት ነው? ቅሪት ማለት ይገባችኋል? ግልጽ ነው። ቅሪት መጽሐፍ ቅዱሳችን ውስጥ ብዙ ቅሪቶች ለምሳሌ ኢሳይያስ ምዕራፍ 6 ላይ ብዙ ቦታዎች ላይ ቅሪቶችን እግዚአብሔር እንዳስቀረ ይነግረናል። ቅሪት ማለት ምንድን ነው? የወንጌሉ ምስጢር ያላቸው ሰዎች ቅሪቶች ናቸው። እኛ አሁን ቅሪቶች ነን ማለት ኢየሱስ በትክክል በርቶልን ኢየሱስ ክርስቶስ የመሆኑ ምስጢር የገባው ወንጌሉ የገባቸው ሰዎች ምኖች ናቸው? ቅሪቶች ናቸው። ስለዚህ ወንጌሉ የገባቸው ቅሪቶች ማንነታቸው የተሰጣቸውን
ነገር በእምነት በመያዝ ነው የሚዋጉት። ምን ማለት ነው? በሌላ አነጋገር ቅሪቶች በክርስቶስ ስራ የዳኑ ናቸው። ወንጌሉ የበራላቸው ናቸው። ወንጌል የደረሰላቸው ናቸው። እነዚህ ቅሪቶች ዓለምን መታደግ ይችላሉ። እንዴት ግን? ወንጌሉን በመደሰት ማንነታቸውን በመደሰት እነሱ ላይ የተገለጠውን በእነሱ በኩል እየሰራ ያለውን የእግዚአብሔርን ኃይል በመደሰት ሌላ መንገድ የለም። እንዲህ ተግቶ በመጸለይ ዓለምን ይቀይራሉ አይደለም። ቆይ ሙስሊም ነው እኛንን በደንብ ተከለ እንሳል ማን ይበልጣል? ሙስሊም አይበልጥም? ኦርቶዶክሶች አይበልጡም? በደንብ መጣሉ። ሌሊት ነው ተነስተው ነጠላቸውን አንብበው ምን ማንም ሰላምታ ራሱ አይሰጥም። እኔ የሆነ ጊዜ ሰላም ሌላ ምን ይመስላል የሆነ አይዶን ማለት ማማት የሆነ ብቻ የሆነ ታይም አለ መሰለኝ ሰላምታ የማይሰጥበት ሃይማኖታዊ የሆነ ጸሎት አይደለም። ቅድም እንዳልኳችሁ መንፈሳዊ ፍሎ ቼንጅ የሚያደርግ የሚቀየው ሃይማኖታዊ የሆነ ጸሎት አይደለም። የቅሪቶችን ምስጢር በመደሰት ነው። ቅሪቶች ማለት ወንጌሉ የገባቸው ክርስቶስ ሰርቶ የጨረሰው ስራ ገብቷቸው ያንን ዲፕሊ ኢንጆይ የሚያደርጉ ባላቸው ድካም የማይሸወዱ አያችሁ፣ የኦንሊን ምስጢር ብቻ የሚያወጡ ክርስቶስን ብቻ የሚደሰቱ ማለት ነው። የሆነ ጊዜ በቃ የብረታን ሰሞን ቸርች በሄድን ሰሞን በጸለይን ሰሞን ብርቱ የሚጫወተን ከሆነ ከዛ ደግሞ የሆነ ሰዓት እንደዛ አይደለም። ሁል ጊዜ እግዚአብሔር በድል አድራጊነት እንድንመላለስ በለምድቱ መድኃኒቶች መፍትሄዎች እንድንሆን እግዚአብሔር ከጨለማው ስልጣን ታድጎናል። አሜን። እስኪ እኔ በሉ ድኛለሁ። ያ ቅሪት ማለት የዳነ ማለት ብዙዎች ጠፍተዋል። ብዙዎች በጨለማው ተውጠው ነው ያሉት። ቅሪቶች ብቻ ናቸው እግዚአብሔር ያስቀራቸው። ለስራ የተመረጡ ዓለምን ለመታደግ የተመረጡ ናቸው እነሱ። የቅሪትን ምስጢር በመደሰት ነው የዘመኑን ዲዛስተር መገደል የምንችለው፣ ዘመኑን እያጠፋ ያለው መገደል የምንችለው የቅሪትን ምስጢር በመደሰት ነው። ልጅነታችሁን ተደሰቱ። አጠገባችሁ ያለው ልጅነትሽን ተደሰች፣ ልጅነትን ተደሰት ነው። ክብር ለጌታ። በምንም ነገር የማናገኝ አሁን ግን አለ። አሁን እኛ ላይ እግዚአብሔር ይታያል። አሁን በእኛ አማካይነት እግዚአብሔር ስራውን ምን ያደርጋል? ይሰራል። ምንም ልዩ ፍጥረት ስለሆነን አይደለም። ምንም ነገር ስላለን አይደለም። ሳሚ ምንም ስላለው አይደለም። እግዚአብሔር በሳሚ ላይ ለመስራት የራሱን ፕላንና አጀንዳ አቅዶና አልሞ በልጁ በክርስቶስ ኢየሱስ አማካይነት በቀራንዮ ላይ ዳግም መወለድን ሰጥቶት የራሱ ምስጢር ስላበራለት በሳሚ ላይ የማዳን ስራ ሁሉ ጊዜ ይገለጣል። እስኪ በእኔ በኩል የእግዚአብሔር የማዳን ስራ ይገለጣል። ምንም አትጠራጠሩሽ፣ እንዳትጠራጠሪ። ጌታ ይመስገን። ሃሌሉያ። ድንቅ ምስጢር ነው። ይህንን ይደሰት ነበር ያሳይ። ልክ ጊያዝን አይታችኋል። ወጥቶ ወዮ አለቀልን ሲል እዛ ምንድን ነው ያለ? ሳይሲቅ ይቀራል። እዛ በዛ ክፍል ተረጋግቶ እንደዛ ነው። ከእነሱ ጋር ካሉት ከእኛ ጋር ያለው ይበልጣልና ምን አትገር አትፍራ። ይሄ ሰራዊት ያለው ከአንቺ ጋር ነው እንጂ ከሙስሊም ጋር አይደለም፣ ከኦርቶዶክስ ጋር አይደለም፣ ወይም ደግሞ ከኪዳን ውጭ ካሉ ሰዎች ጋር አይደለም። ይሄ ሰራዊት የእሳት ሰረገላ ፈረሰኛው ያለው ከአንቺ ጋር። እዛ ይሄንን አውቆ ይደሰት ነበር። 24 ሰዓት ይደሰት ነበር። ይሄንን እንሳ ይደሰት ነበር። በሚታየው ነገር አይሸወድም። ውጭ ላይ በሚታየው ነገር በሚያየው ነገር አይሰረቅም። እንሳ ሁሉ ጊዜ ኮንሰንትሬት ያደርጋል። ዙሪያውን ምን ከቦት እንዳለ፣ ምን አይነት ስራ በሱ ላይ እየተሰራ እንዳለ፣ ሰማይ ምን አይነት አጀንዳና እቅድ ይዞ ከሱ ጋር እየሰራ እንዳለ በዳብ ይዞ ይሄንን ኪዳን ይዞ ይደሰታል። እንሳ ኪዳን ይዞ ነው ይኸውላችሁ፣ እንዲህ አይቶ ነው እንዳትሉ፣ በስጋ አይቶ ነው እንዳትሉ፣ ለእኛ እንደተሰጠው የቃል እንደተሰጠው እሱ። እሺ እስኪ በዙሪያ
ፈረሰኛ የእሳት ሰረገላ አለ። የሚገርመው ነገር ተራራው ሞልቶት ነበር። ይኸውላችሁ ይሄ እኮ ነው ማየት ማለት። አሁን እዩ በጣም መነጽር እዩ። አሁን በዙሪያችን የእሳት ሰረገላ ፈረሰኛ እንዳሉ ሞልቶ እንዳሉ ተራራው ያኔ በእሳት ዙሪያ ሞልቶ እንደነበሩ ዛሬ እንደዛ ሞልቶ ነው ያለው። መላእክቶች የታጠቁ ሰይፍ የታጠቁ መላእክቶች ከኛ ጋር ናቸው። የሰማይ ሰራዊት ከኛ ጋር ሁሉ ጊዜ። እነዚህ ምንድን ነው ስራቸው ሲባል ኤልሳዕን ለመታደግ ነው። የሶርያ ንጉሥ ግራ ገባው። እንዴ ቆይ ሚስጥረኛ አለ እንደ ከኛ መሃል ከሰማርያ ንጉሥ ጋር የተሻረከ ሰው ሳይኖር አይቀርም። ቆይ እስኪ ለምን አትነግሩኝ ማለት ካለም 2-3 ሙከራ አድርጎ ምን አደረገበት? ከሸፈበት አይደል? ምክንያቱም እዛ ለእስራኤል ለሰማርያ ንጉሥ ይናገርለታል። ከዛ ልክ እነዛ መጥተው ሲከቡ የሆነ ቦታ ላይ ሲያድሙ ያው እዛ ጋር ወደዛ እንዳትሄድ እያለው ካለም 2-3 አስመለጠው። ግራ ገባውና እስኪ ለምን አትነግሩኝ ማለት ምንድን ነው ምስጢሯል? አይደለም እኮ ጌታችን ሆይ አንተ ገና በእልፍኝ ሆነ የምታስበውን ነገር ለንጉሡ እዛ የሚናገር ምን አለ? ነቢይ በእስራኤል በሰማርያ አለ አለ። ያው በሰማርያ አለ። ምስጢር አንተ በቤት ገና በእልፍኝ ያሰብከውን ነገር ለንጉሡ ያቃብልለታል። ሰራዊት አስይዘው ዘንድ የቱ ጋር ነው? ያው በሰማርያ እዛ አለ። በሉ እንግዲህ ታጠቋል። ሰራዊቶችን አስታጥቆ ሂዱና ጋማውን አድርጋችሁ ምን አሉ አምጡልኝ። ሃሌሉያ አሜን አሜን። ክብር ለኢየሱስ ይሁን። ይሄ በራላችሁ እናንተ ናችሁ። እሺ ዓለም የሚመስላት በሆነ ሰው ቀጥታ ዳይሬክት ፊት ለፊት ነው። ራብ ሲመጣ፣ ችግሩ ሲመጣ፣ ብዛቱ ሲመጣ ዳይሬክት ነው እይታዋ። እኛ ጋር ግን እንደዛ አይደለም። እኛ ጋር ግን እግዚአብሔር ዓይኖቻችን አበርቶልናል። ክብር ለእግዚአብሔር ይሁን። እኛ የምንበላ የምንጠጣው ከእግዚአብሔር እጅ ነው። የሚያለብሰን ድምቀታችን ውበታችን እግዚአብሔር ራሱ ነው። እግዚአብሔር ራሱ ለልጆቹ ክር ያደርጋል። ለእኛ እግዚአብሔር ራሱ ይጠነቀቅልናል። በሉ ሂዷል። ጋማውን አድርጋችሁ አምጡልኝ አምጡልኝ። ይቻላል ወይ? እስኪ አይቻልም በሉ። አይቻልም። እንዴት ይቻላል? በኤልሳዕ ዙሪያ ተራራውን ሞልቶ ያሉ የእሳት ሰረገላ እነዚያ ፈረሰኞች የት ነው? እግዚአብሔር ሁሉ ጊዜ ወንጌል ባለበት ቦታ ከበባ ያደርጋል። ወንጌሉ ያላቸውን ምርጦች እግዚአብሔር በመላእክቶች በሰማይ ሰራዊት ምን ያደርጋቸዋል? ይከባቸዋል። ኤልሳዕ ምንድን ነው ምስጢሩ ሲባል ወንጌሉ ይደሰታል። ያ እሱ አይቷል። በቃ ይሄንን ሁሌ ይደሰታል። አሜን። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን። ለካስ ታጅበን ነው የምንመጣው ነው። የእሳት ሰረገላ ፈረሰኛ ከቦት ነበር። ተራራው ሞልቶት ነበር በኤልሳዕ ዙሪያ። ከዚያ በኋላ መጥቶ ሌሊቱን ከበቡ እነዛ ወይኔ ምን ሊያደርጉ ነው? ኤልሳዕን ጋማውን አድርገው ይዘው ምን ሊያደርጉ? ለንጉሡ ሊያቀርቡ። እነዚህ ሶርያውያን ሰራዊት መጥተው ከቦ ሌሊት ላይ ጊያዝ ሲወጣ ነገሩ ሌላ ነው። ጊያዝ ደግሞ ይህንን ምስጢር የተረዳና የሚደሰት አይደለም። አልተረዳም። አይኑ አልበራለትም። ያ ማለት በቃሉ መነጽር ማየት አልቻለም ማለት ነው። እግዚአብሔር አይኖቻችንን ያብራ። እጆቻችን አንስተን እንጸልያለን። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም በዙሪያችን ያሉትን ሰራዊት እና አይኖቻችንን ክፈት። የነና የዚህ ጉባኤ አይኖች ክፈት። ሁሌ እንድንደሰት እግዚአብሔር ሆይ ሁሌ እንድንደሰት ጸጋ አብዛልን፣ ምሕረት ይብዛልን። አሜን አሜን። እንዲከበን የሚያደርግ የኛ መልካም ስራ አይደለም። መልካም ስራ ስላለሽ አይደለም የተመረጥሽው። መልካም ስራ ስላለሽ አይደለም፣ ወይም ውበት የሆነ ነገር ስላለሽ አይደለም። እግዚአብሔር የመረጠሽ በራሱ ፕላንና እቅድ በዘላለማዊ እቅዱ ይመጣታሉ ብሎሽ የመረጠሽ
ምን ማለት መልካም ስራ ሳትሰሪ ገና በእናትሽ ማይጸን ገና እንኳን ሳትታሰብ ወደዛ ዓለም ሳትመጪ እግዚአብሔር አውቆሽ ነበር። ልጁ ስለሆንሽ እግዚአብሔር ሁል ጊዜ በሰራዊቱ ይከብሻል። እንዳትጠራጠር። ይሄ ነገር ከዓይናችሁ ላይ እንዳይርቅ፣ ይሄ እውነት ከዓይናችሁ ላይ እንዳይርቅ። መሸም ነጋ፣ ቀን ሆነ ማታ ተደሰቱ፣ ተደሰቱ፣ ተደሰቱ። ብቻችሁን አይደላችሁ። በከተማችሁ ስትመላለሱ ብቻችሁን አይደላችሁ። ይሄንን ማወቅ ትልቅ ዋጋ አለው። ይሄን ማወቅ፣ ይሄንን ስታውቁና ስትደሰቱ ሁል ጊዜ ኃይሉን ማዳም ትድግናው ትረዳላችሁ። እስኪ ብቻዬን አይደለሁም ማለት ብቻችሁን አይደላችሁ። የመጀመሪያው ነገር እግዚአብሔር በእናንተ ውስጥ ነው፣ አስደናቂ ነገር። ከዛ አስቀጥሎ ሰራዊቶች በዙሪያችሁ አሉ። ፈረስና ፈረሰኛ የሚያስፈሩ የታጠቀ ሰራዊት የሰማይ መላእክት በእኛ ዙሪያ አለ። በመጽሐፍ ቅዱስ ውስጥ ያየናቸው አብዛኛው ታላላቅ ሰዎች ይሄንን እውነት ተረድተው የተደሰቱ ሰዎች ናቸው። ይሄንን እውነት መረዳትና መደሰት ግዴታ ነው። እኛ ደግሞ አዲስ ኪዳን ላይ ስፔሻሊ እኛ እንቁ ታውቃላችሁ። ወርቅ በጣም ውድ ለእኛ የተከፈለው ዋጋ ምንድን ነው? የክርስቶስ ደም ማለት። በብሉይ ኪዳን ላይ የነበሩትን የሚመጣውን አምኖ ተደስተዋል። እኛን ደግሞ ለየት የሚያደርገን አሁን እግዚአብሔር በእኛ ውስጥ አለ። ማን አለ በእኛ ውስጥ? እግዚአብሔር አለ። እግዚአብሔር ይመስገን። ያን የቅሪቶችን ምስጢር መደሰት ማለት እኛ እግዚአብሔር በተመለሰ የዳኑ ሰዎች እግዚአብሔር የሚኖርባቸው እግዚአብሔር አብሯቸው የሚሰራ ሁሉ ጊዜ እግዚአብሔር ስልጣን የሚታይባቸው መንፈስ ቅዱስ የሚመራቸውና የመንግስቱ የእግዚአብሔር ስራ የሚገለጥባቸው ናቸው። የዳኑ ዳግም የዳኑ ያ ነው ማንነት፣ ያ ነው የምንደሰትበት ምስጢር፣ ያ ነው ዓለምን የምንታደግበት ምስጢር እንጂ በቃ እስኪ ቆይ በደንብ ወጥሬ ጸልያለሁ ምናምን አይደለም። ወጥሬ አይደለም ምንም የሚወጥረው ነገር የለም። ይልቅስ መደሰት ነው፣ ዘና ማለት የተደረገልንን ነገር ማወቅ ማን እንደሆነ መረዳትና መደሰት ነው። የዛን ጊዜ እግዚአብሔር ዘመኑን በእኛ ይቀይራል። እግዚአብሔር ይመስገን። የሰይጣን ትልቁ ዓላማ ምን እንደሆነ ታውቃላችሁ? ሰይጣን ትልቁ ዓላማ ከዚህ ከብቻ ወንጌል ወጥቃችሁ ወደ ራሳችሁ ስራ እንድትመለሱ፣ ወደ ራሳችሁ ጥረት እንድትወድቁ፣ የራሳችሁን ጽድቅ ለማቆም እንድትታገሉ ማድረግ። ክርስቶስ ብቻውን በሰማይ ላይ ጌታ ነው፣ በምድር ላይ ጌታ ነው፣ በፍጥረት ሁሉ ላይ ጌታ ነው። በዘመኑ ላይ በእያንዳንዱ ዲቴል ነገር በእያንዳንዱ ነገር ላይ ኢየሱስ ብቻውን ጌታ ነው። ኢየሱስን ሊገዳደሩ የሚችል አንድም ነገር የለም። ኢየሱስ ብቻውን አሸናፊ ነው። ኢየሱስ ብቻውን ጌታ ነው። ኢየሱስ ብቻውን የሰማይም የምድርም ገዢ ነው። ብቻ እስኪ ብቻ በሉ። ኢየሱስ ብቻ ነው። ምንም ሰይጣን ኃይለኛ አይደለም። ሰይጣን ብርቱ አይደለም። ለምን ሲባል አሁን ስልጣን ሙሉ በሙሉ ከሰይጣን እጅ ምን ተደርጓል? ተነጥቋል። በማን እጅ ነው ያለው? በክርስቶስ እጅ ነው። ስለዚህ እኛ ደግሞ ይሄንን ብቻ ምስጢር የምንደሰት ከሆነ የብቻ ምስጢር ገንዘብ አይደለም፣ የሆነ ነገር አይደለም፣ በኃይል በፖለቲካ በእውቀት ሄዳለው አይደለም። በክርስቶስ ብቻ ላይ ስትቆሙ የዚያን ሰዓት የእግዚአብሔር ኃይል በእናንተ ላይ በኃይል ይገለጣል። እስኪ በክርስቶስ ብቻ በሉ፣ በኢየሱስ ብቻ በሉ። እደሰታለሁ፣ ደስታዬ በሉ፣ ጉልበቴ፣ አቅሜ ኢየሱስ ብቻ ነው። ኢየሱስ ብቻ ኢየሱስ ብቻ ከድንግል ማርያም የተወለደው የናዝሬቱ ኢየሱስ ብቻ እሱ ብቻውን ጉልበታችን ነው። ይህንን የተረዱና የሚደሰቱ ኢየሱስ ላይ ብቻ የቆሙ ሰዎች ዓለም ይታደጋል። እኔ ክርስቶስ ስላለኝ ለዚህ ዘመን መዳን። አሜን። ሳይንቲስት አይደለም ለዚህ ዘመን መዳን፣ ማንም ምሁር አይደለም፣ ምንም ያለው አይደለም። ክርስቶስ ያለው ለምን ሲባል ከዛ ሰው ጋር ሰማይ አብረው ስለሚሰራ እግዚአብሔር ይመስገን። ክርስቶስ የሁሉም ችግር መፍትሄ መሆኑን ምስጢር እንድንደሰት፣ ሰይጣን ዓላማ ደግሞ ይሄንን እንዳንደሰት ማድረግ ነው። ሰይጣን ትልቁ ዓላማ ክርስቶስ የችግሮች ሁሉ መፍትሄ መሆኑን ምስጢር ምን እንዳናደርግ ማድረግ ነው፣ እንዳንደሰት ማድረግ።
ሌላ ዓላማ የለውም ሰይጣን። ጉልበትሽን አይተሽ እንድታዝኚ የሚያገኙትን ሰዎች እያየሽ በቃ እንድትከፍ ማድረግ በቃ የኔ ነገር እያልሽ እዛው የኔ ነገር ውስጥ እንድትቆይ ማለት የኔ ነገር እያልሽ እንድትቆይ በቃ ምንድነው ቆይ የኔ እንድትል ወደ ራስህ እንድትመለስ ማለት ነው። ከክርስቶስ ላይ እኔን አንስተህ ወደ ራስህ እንድታይ ወደ ጥረቴ ወደ ትግሌ ወደ ኃይሌ በቃ እንድትመለከት ማድረግ ነው የሰይጣን ትልቁ ዓላማ። አንተ ደግሞ ማድረግና መወሰን መጨከንና መወሰን ያለብህ ነገር ኢየሱስ ብቻ የደስታ ምስጢር ነው። ኢየሱስ ብቻውን ጉልበት ነው። ኢየሱስ ብቻውን እሱ የዘላለም ምንድነው ህይወት ነው። በቃ አለቀ። እዚህ ጋር ብቻ ከቆማችሁ በህይወታችሁ ላይ የእግዚአብሔርን እጅ ታያላችሁ። እግዚአብሔር ይርዳል። ያ ሮሜ ምዕራፍ 8:2 ላይ በክርስቶስ ኢየሱስ ውስጥ የነበረ የህይወት መንፈስ ከኃጢአትና ከሞት ህግ ምን አድርጎናል? ነፃ። ይሄን እንድናውቅ አይፈልግም ጠላት። ነፃ መውጣታችንን እንድናውጅ አያደርግም። እንድንደሰት አይፈልግም። ከኃጢአትና ከሞት ህግ ፈጽሞ በክርስቶስ ኢየሱስ ውስጥ የነበረው የህይወት መንፈስ ነፃ አውጥቷል። ፈጽሞ የትኛውም ህግ በእኛ ላይ አይሰራም። በጅማ ላይ ያለው የአየሩ አለቃ ምንም አይነት ጥረትና ትግሉ በእኛ ላይ ምን አያደርግም? አይሰራም። እስከ አይሰራም ነው ያ አይሰራም። ለምን ሲባል በክርስቶስ ኢየሱስ ውስጥ ብቻ የሚገኘው ያ የህይወት መንፈስ የድል ህግ፣ የማሸነፍ ህግ፣ የቅድስና ህግ፣ የበላይነት ህግ በክርስቶስ ውስጥ ነው ያለው። ህግ የሰላም ህግ፣ የእረፍት ህግ በማን ውስጥ ነው ያለው? በክርስቶስ ኢየሱስ ውስጥ። በሰላም የሚኖር ህግ፣ የእረፍት ህግ በማን ውስጥ ነው ያለው? በክርስቶስ ውስጥ። በዛ ህግ ሌላው ህግ ሁሉ ተሻለ። የኃጢአትና የሞት ህግ ምን ሆነ? ሰይጣን እንዲህ የሚልበት ህጉ ምን ሆነ? ተሻለ። ምክንያቱም በክርስቶስ ኢየሱስ ውስጥ የነበረው የህይወት መንፈስ ይገኛል፣ ነፃ አውጣ። እግዚአብሔር ህጉን በህግ ምን አድርጎታል? ሽሮታል። እስኪ እኔ የሰላም ልጅ ነኝ ባሉ ያ ቆላስይስ 1:13 ላይ ወደ ፍቅሩ መንግስት ምን አድርገን ይላል? አፈለሰ። እዚህ ላይ ነው በቃ ፈልሰናል። አሁን ያለነው በእግዚአብሔር መንግስት ውስጥ ነው። ቅድም እንዳየነው እርሳስ ሲደሰት እንደነበረው ሰራዊት በሞሉበት እዛው መንግስት ውስጥ ነን እንጂ ዝም ብሎ ቃልነት የሚያሳይ ምድረ በዳ የሚያሳይ እሱ ሌላ ነው። እሱ እንደ ጊያዝ መሆን ነው። ጊያዝ አላየንም ነበር። ኤልሳ ግን አይቶ ነበር። ጊያዝ ወይ ቀባን ዘ ምን ሆነ ነው አለ እንዴ? ምን ማለት ነው? ጠፋር ማለት ምንድን ነው? እግዚአብሔር ኤልሳ ምንድን ነው የወሰደው እርምጃ? ጸልይልና እጁን በቃ እግዚአብሔር አባቶ በቃ አይኑ ክፈት ነው። ልክ ጊያዝም አይኑ ሲከፈት እግዚአብሔር ይመስገን። እንዴት ልክች እንዳያደርጉ የሚያደርግ ሰራዊት አለ። ነክቶታል። እንዴት አለ መጥቶ መጥበቡን ይቅበቡ እንጂ ያሳይነኩት መጣና ቀስ ብሎ መጣና ማንን ነው የምትፈልጉት አለች። ታውሏል ነው ያያሉ ግን አያሉ አይን አላቸው። እንዲህ እኮ አይን እኮ ይሄ እኮ እንዲህ ያለ ጨልሟል እንዴ አሳወራቸው ማለት እንደዚህ ያደርጋቸው ነው። ያያሉ ግን አይ ያወራሉ እኮ ኤልሳዕ ፊት ለፊት ያወሩታል። ማንን ነው የምትፈልጉት ስላቸው ኤልሳዕ ነው የምትፈልጉት። ኤልሳዕ ነው የምትፈልጉት? አዎ እሺ ነው ኤልሳዕ ነች። ከዛ ይዟቸው ወደ ማን ነው እየወሰዳቸው ያለው? ኤልሳዕ ራሱ የሚፈልጉት ሰው እነሱ ኤልሳዕ ሊያሳያቸው ነው። ከዛ ሄዶ ያሉ ግን አዩ ነግራቸዋለሁ። ይሄ ነገር በደንብ ነው አስተውሉ። ያሉ ግን ጠላት ስለጠፋ አይደለም። ጠላት አይን ላይ አንተን እያየ አንተ እንደሆንክ አይረዳህም። አንተን ነው እኮ የሚፈልገው። ክብር ለኢየሱስ። አጥሩ ጠፍቷልና ዓመት በዓሎችን አድርግ ይላል አይደል መጽሐፍ ቅዱስ ነው። አሁን ላይ አጥሩ ምን ሆነው አይደለም ጠፍቷል። እስከ አጥሩ ጠፍቷል ማለት ነው። ስለዚህ ተነስና ዓመት በዓሎችን አድርግ ይላል መጽሐፍ። አሳያቸዋል አለና ወሰዳቸው። ወስዶ ሰማርያ መሀል በሰራዊት መሀል ከተታቸው። ከዛ በኋላ አሁንም ጸልዩ አይኖቻቸውን ከፈተ። ሲያዩ በሰራዊት መሀል ናቸው። ከዛ የሰማርያ ንጉሥ የአጋጣሚ ፈልግ ሰው እስኪ እንደዛ በሉ እስኪ
በኢየሱስ ስም የትኛውም አጋጣሚ በሉስ ለእኔ ህይወትን የሚታደግበት ነው እንጂ ህይወትን የሚያጠፋበት አይደለም። አሜን። እኛው ንጉስ የሰማርያው ንጉስ ለኤልሳዕ ማንኛውም አጋጣሚ ህይወትን የማዳን አጋጣሚ ነው እንጂ ክብር ለኢየሱስ። ይልቅስ ግብዣ አድርግና በደንብ በልተው ምን አድርገው ይሉ የሚገርም ምግብ አዘጋጅ። በልተው ላይ ጠግበው ከዛ ሲያበቁ ምናልባት እኮ እየበሉም እኮ አሁን ይረሽኑናል እያሉ ይሆናል እኮ እየበሉ አይደለ? በሳይቱ ከቦና ያሉት ለማጥፋት ነው የመጡበት ዓላማ ይታወቃል። ምግብ ቀርቦላቸው ምን ማድረግ አይችሉም፣ ይበላሉ። ግን ከአሁን ጠፋ ይሆን ይረሽኑ ሊሆን እያሉ በልተው ሲያበቁ እንደዚህ በሰላም ይኖራቸው ምን እንደሆነ ታውቃላችሁ? ከዚያ ዕለት ጀምሮ ወደ ሰማርያ ተመልሶ ምን አላደረጉም ብለን አደጋ። እንደዛ ነው እግዚአብሔር ሲዋጋ ዘመኑን እግዚአብሔር በእኛ ይታደጋል። አሜን። ክብር ለኢየሱስ ይሁን። ሌላው የተጓዦችን ምስጢር ማወቅና መደሰት። እኛ ተጓዦች ነን። እስከ እኔ ተጓዥ ነኝ ባሉ ወዴት ነው የምንጓዘው? ዓለምን ወደምናድንበት። አሜን። የተጓዦች እኛ ይሆናችሁ ወደ እግዚአብሔር መንግስት እየተጓዝን ያለን። ሁለተኛ ዓለምን ለመታደግ እየተጓዝን ያለን። የሆነ ቦታ ላይ የምንቀመጥ አይደለም። የሆነ ብቾት የምንፈልግ አይደለም። የሆነ ነገር የምንፈልግ ሳንሆን የተላክን መልእክተኞች ነን። ዓለምን የማዳን አደራ በእጃችን ላይ አለ። ቅዱሳን የሆንን ዳግም የተወለድን በክርስቶስ ደም የታጠብን ልጆች የሆንን ሁላችንም የእግዚአብሔር ስራ የእግዚአብሔር ተልእኮ በእጃችን ላይ አለ። እስኪ የእግዚአብሔር ስራ በእኔ ይፈጸማል። ይህንን እውነት ተደሰቱ። ይሄን ሁሉ ጊዜ እግዚአብሔር በእናንተ የማዳንን ስራ እየሰራ ነው። ሁሉ ጊዜ ባንቺ እግዚአብሔር የማዳኑን ስራ ምን እያደረገ ነው? እየሰራ ነው። ቤተሰቦችሽን ይታደጋል። አርፎ ሰፈርሽን፣ አካባቢሽን ባንቺ በእኔ ከተማችንና ሀገራችንን እግዚአብሔር በእኛ ይታደጋል። እግዚአብሔር ይመስገን። ያ እኛ ቅዱሳን ተጓዦች ነን። ሀገራችን በሰማይ ነው። ሀገራችን እስኪ ሀገር በሰማይ ነው። አንዳንዱ ሀገሩ ጅማ ይመስላል። ለዛ ነው የሚጨናነቀው። ጅማ አይደለም ሀገራችን፣ ኢትዮጵያ አይደለም ሀገራችን። ሀገራችን በሰማይ ነው። እኛ ሀገራችን በሰማይ ነው። ለዚህ ነው ሐዋርያው ጳውሎስ ብዙ የሚመካቸው ነገሮች አሉ፣ ግን እኛ አይደል ሀገራችን በሰማይ ነው። ሀገር የለንም እዚህ ሀገር የለንም። እስኪ እኔ ሀገር የለኝም ነው ቅራዳችሁ ቤት ያላችሁ ሰው እኛ ሀገራችን በሰማይ ተጓዦች ነን። እዚህ ምድር ላይ ያለነው ለመታደግ ነው፣ ሴቭ ለማድረግ ምድሪቱን ለማዳን ነው። በቃ ተጓዦች ነው። ያዙ ይሄ ቀላል ነገር እንዳይመስላችሁ። ደግሞ የአሜሪካን ዜግነት እንኳን በውድ ዋጋ ነው የሚገዛው። ይሄኛው ዜግነት ግን የተሰጠን የክርስቶስ ደም ተከፍሎ ነው የተሰጠን። ቀላል እንዳይመስል በእጃችሁ ስላለ አሁን የዘላለም ሕይወት ቀላል ሀገራችን በሰማይ መሆኑ ምስል ቀላል አይደለም። ቀላል አይደለም። ቀላል አይደለም። ቀላል አይደለም። ቀላል አይደለም። እኛ ሀገራችን በሰማይ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እስኪ ሀገሬ በሰማይ ነው ወይ? ያ ይሄ ወሳኝ ነገር ነው። ወሳኝ ነገር ነው። ሀገራችሁ ጅማ እንዳይመስላችሁ። ሀገራችሁ ጅማ ኢትዮጵያ እንዳይመስላችሁ። ታውቃለህ፣ እኛ ሀገር ነው። እኛ ሀገር ነው። ብዙ ሰዎች ገጥሟቸው ያውቃል። አዎ ሀገሬ ነው ማለት እንደዛ ነው። ልክ ነው። ሀገሬ ምን ያልቀው። እኔ ግን ሀገሬ አይደለም። እኔ ሀገሬ በየት ነው? በሰማይ ነው። ሃሌሉያ ወይ ክብር ለእግዚአብሔር ይሁን። ይሄ ባይዛ የድላችሁ ምስጢር ነው። ይሄንን ምስጢር ይዛችሁ መደሰት ከጀመራችሁ በእውነት ውስጣችሁ ከነዘረ ይሄን ሲሰሙ ውስጣችሁ እዚህ ጀምሮ ከታች እስከ ውስጥሽ ከነዘረ ለካስ ሀገሬ በሰማይ ነው። ሀገሬ ለካስ በሰማይ ነው። ሃሌሉያ። ወደ ሀገሬ ሄዳለሁ። ወደ ሀገሬ ውሰደኝ ጌታ ሆይ፣ ወደ ሀገሬ ላያት ናፍቃለሁ። ያኛው ወደዛኛው ሀገር ወደ አዘጋጀልኝ ሀገር ውሰደኝ ማለት ተጀመራችሁ፣ የዛን ጊዜ ነው የእግዚአብሔር ኃይል በእናንተ ላይ የሚገለጠው።
እችን ዓለም መናቅ የምትችሏት እችን ዓለም ማጥላላት የምትችሉት ሀገራችሁን ማየት ስትጀምሩ ነው። ሀገራችሁን ትኩር ብላችሁ መመልከት ስትጀምሩ ነው። ሀገራችን በሰማይ ነው። ሀገር በሰማይ ነው ስንል በቃ ሞት ሲመጣ ብቻ ነው የምንዘምረው ነው እንዴ? ማለት በቃ የመጽናኛ ነው እንዴ? በቃ ማጽናኛ ስለ ሞተ ብቻ የሆነ ቦታ ምናልባት ብለን ነው እንዴ? ሀገራችን በሰማይ ነው። ሀገራችን በሰማይ ነው። ሀገሬ ሰማዩ ሀገሬ በአሜሪካ አይለካም። ሀገሬ በኮሪያ በምን ሀገር አይለካም። ባደጉት ሀገራት አይለካም። ሰው አሜሪካን ለመሄድ እንጆ ያደርጋል። አሜሪካን ለመሄድ የኛ ሀገር ግን ዳይናሚክ ልዩ የሆነ ሀገር፣ ሰላም የሞላበት ሀገር፣ ድል የሞላበት ሀገር እግዚአብሔር አምላክ ለኛ ሀገር አዘጋጅቶልናል። ሀገርሽ በሰማይ ነው። ሀገረ በሰማይ ነው። ሀገራችን በሰማይ ነው። እስኪ እኔ ተጓዥ ነኝ በሉ። ተጓዥ ነኝ በሉ። እስኪ በዚህ በሉ። ሀገር የለኝም፣ ምድር የለኝም፣ ርስት የለኝም። ምን ነው ቅር አላችሁ? እስኪ ርስት ሰማይ ነው በሉ። ሀገር ሰማይ ነው በሉ። እስኪ ሐዋርያት ሥራ ምዕራፍ 26 አውጡ። ሐዋርያት ሥራ ምዕራፍ 26 ዋው 18 ቁጥር 18 ለጳውሎስ እንደዛ ነው። አንተም ዓይናቸውን ትከፍታለህ፣ ከጨለማ ወደ ብርሃን፣ ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋለህ። ከጨለማ ወደ ብርሃን፣ ከሰይጣንም ስልጣን ወደ ማን? ወደ እግዚአብሔር ትመልሳቸዋለህ። እነርሱም የኃጢአትን ይቅርታ ይቀበላሉ፣ በእኔም በማመን በተቀደሱት መካከል ርስት ያገኛሉ። እስኪ ርስት በተቀደሱት መካከል ነው። የኃጢአትንም ስርየት አገኘን። እግዚአብሔር ይመስገን። እግዚአብሔር ጳውሎስን ሲመጣው ትሄዳለህ፣ ዓይናቸውን ትከፍታለህ። ለምን? የኃጢአትን ስርየት እንዲያገኙ። አንድ ወሳኝ ነገር። ክብር ለጌታ ይሁን። ቀጥሎስ ሁለተኛው በቅዱሳን መካከል ርስት እንዲኖራቸው ዓይናቸውን ታበራለህ። ስለዚህ ከሚገጥም ሁሉ ይሄ ምን አደርጋለሁ? ይታደጋል። ሃሌሉያ። እኛ ተጓዦች ለምንድን ነው እያተኮርኩ ያለው? ብዙ ሰው ከዚህ ዓለም ጋር እየተለጠፈ አስቸግሮ፣ ብዙ አማኝ በቃ ከዚህ ዓለም ጋር ቁርኝት አለው። ከዚህ ዓለም ጋር በቃ እዚህ ዓለም አእምሮ፣ ጭንቀቱ፣ ሁሉ ነገሩ እዚህ ዓለም ውስጥ ካለው ነገር ጋር መቼ ነው ቤት የሚኖረኝ? መቼ ነው እንዲህ የሚኖረኝ? መቼ ነው ይሄ የሚኖረኝ? መቼ ነው ሰው የሚሆነው? መቼ ነው እንዲህ የሚሆነው? ሰው ቆይቷል። አንተ የሚገርም ሀገር ተሰጥቷል። እግዚአብሔር የሰማይ ዜጋ አድርጓል። በምንም ነገር የማታገኘውን እግዚአብሔር በልጁ በክርስቶስ ደም የሰማይ ዜጋ አድርጓል። ያ ነው በክርስቶስ ያመነ ወገኑን የተቀበሉ እነሱ ናቸው። እጅግ በጣም ደስተኞች ናቸው። ለዚህ ነው የጨከኑባት። ለዚህ ነው በዋሻና በዱር የተሰደዱት። ይሄንን ማየት ስለቻሉ ነው። ርስታቸውን ማየት ስለቻሉ ነው። በአንበሳ የተበሉት ርስታቸውን ማየት ስለቻሉ ነው። በእሳት የተቃጠሉ ርስታቸውን፣ ሀገራቸውን ምን ያህል ውድ እንደሆነ ስለተረዱ ጨከን የምትለው የዛን ጊዜ ክብር ለጌታ። ጨከን የምትለው እኮ ሀገር ምንድን ነው? በሰማይ ስፔሻል ብትለው የዛን እግዚአብሔር አይኖቻችንን ያብራ። በጣም እየጸለይኩ ነው። እግዚአብሔር አይኖቻችሁን ይክፈት። ሀገራችሁን የሚታዩ እግዚአብሔር አይኖቻችሁን ይክፈት። ርስታችሁ ምን ያህል የተለየ እንደሆነ፣ ርስታችሁ ምን ያህል ውድ እንደሆነ እንድናይ እግዚአብሔር አይኖቻችንን ያብራለን። እግዚአብሔር አይኖቻችንን ያብራ። እግዚአብሔር ኪዳን ገብቶልናል። ዓለምን ሁሉ ታደጉ ብሎ ኪዳን ገብቶልናል። ስለዚህ ቀጥሎ እርምጃ እናደርጋለን። ዓለምን ሁሉ የሚታደግ ኪዳን በእኛ ይሰራል። አሜን። የእግዚአብሔር ኪዳን በእኛ ይሰራል። እግዚአብሔር ዓለምን በእኛ ሆኖ ምን ያደርጋል? ይታደጋል። ለዚህ ነው እርሳይ ሰራዊቱን ኧረ ተው እኛ እኮ የምንገድል አይደለም ሲጣቸውና ይብሉ ምን ያሉ ወደ ጌታቸው ይመለሱ። ኤልሳ ባለ ዘመን
ማንም እንዴት አጥቶ ይመጣል? ቢመጡም ተዋርደው ነው የሚመለሱ። እስኪ ይደበቁ የታደርኩ ነኝ። ጠላት ብነሳም ይዋረዳል እንጂ አንተ ላይ ምንም ሊያመጣ አይችልም። የሰይጣን ልክና የራሳቸው ልክ በደንብ ያለው ሊያጠፉ ብነሱ ሊያጠፉ ቢመጡ ታውረው ነው የሚመለሱ፣ አፍሮ ነው የሚመለሱ። ለምን ሲባል በደም ታጥረናል፣ በእግዚአብሔር እጅ ተይዘናል። እግዚአብሔር ሰራዊት ከኛ ጋር ነው። ሰማይ ዳራ በእኛ ላይ ይገለጣል። ሪያሊቲ ይሄ ነው። ይሄንን እግዚአብሔር አይኖቻችንን ከፍቶልን አይተናል። በዚህ እውነት ላይ እንደሰታለን ሁሉ ጊዜ። ሃሌሉያ። ሌላው የአሸናፊነት ምስጢር የመድኃኒት የድልን ምስጢር መያዝ፣ የአሸናፊነትን ምስጢር መያዝ፣ የድል አድራጊነትን ምስጢር መያዝ ማለት ምን ማለት ነው? ዓለም የመታደጊያ መንገድ አንዱ አንተ ራስህ አሸናፊ መሆንን መረዳት ነው። ወሳኝ ማወቅ መረዳት። እስኪ እኔ አሸናፊ ነኝ ማለት ለዚህ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች ከትናንሾች ከምናምኖች ሳይሆን ከአሸናፊዎች ነው የምንበልጠው። የምንበልጠው ከእነማን ነው? ከአሸናፊዎች፣ ከስልጣናት፣ ከኃይላት፣ ከገትነት ሁሉ እንበልጣለን። የበለጥነው ግን በወደደን በእርሱ። በማን ነው የበለጥነው? በወደደን በእርሱ እንጂ እኛ በወደድ ነው አይደል? በወደደን በእርሱ አሸናፊ ተደርገናል። ይህንን እንጂ የምናደርግ ከሆነ ዘመናችን ይታደጋል። አሸናፊ ባለበት የትኛው አሸናፊ መጥቶ ይነግስ? የለም በቃ አለቀ። ያ ኤሳይ ምን አለ? ከእነሱ ጋር ካሉት ከእኛ ጋር ያሉት ከዛስ አትፍራ። እስከ አትፍራ እስከ አልፈራም ወሰደ አለ በቃ የምን ውስጣቸው ነው ማለት አለበት። ባይዘው አፍ ያለ ልብ የሚሰራ ኮሚቴ እውነት ልብ ውስጥ ወመየነ እዚህ ጋር አልፈራም። ለዚህ ነው እሳቱን እያዩ ንጉሥ ወይ የምናመልከው አምላክ ከዚህ ቶን እሳት ማዳን ይችላል። በዚህ እርግጠኞች ነው። ግን ንጉሡ አንድ ነገር ይወቅ፣ የምናመልከው አምላክ ባያድነንም ግን አንተ ያቆምከው እሳት ለእኛ ምንም አይደለም። እዛ ውስጥ መግባት ምንም አይደለም፣ ምናችንም አይደለም። ባያድነንም ላቆምከው ምስጋና ምን እናደርግ? አልሰግድም በቃ አላመልክም። ችግርን አላመልክም። እስኪ ችግርን አላመልክም። አንዳንዴ እርግጥ እኮ ያው እንደዛ ደካሞች ነን። የሆነ ጊዜ በርዘት እናለቅሳለን። ያ ሰዓት ግን መሳቅ ነበረበት ሰዓት ነው። ጸጋው ይበዛልን። ምን የምናደርግበት ሰዓት ነው? የምንስቅበት ሰዓት ነው። ችግሩ ነው ያስለቀሰን እኮ ያ ነገር ነው ያሰ ኖ ያስለቀሰኝ አይቀርም። መስገድ የለብኝም ለዛ ነገር። ያሸነፈኝ ማለት ነው እኔ አልሸነፍም። እኔ አሸናፊ ነኝ፣ ተሸናፊ አይደለም። እግዚአብሔር ከኔ ጋር ነው። ሞትም ቢሆን አያሸንፈኝ። ሞት እንኳን ይምጣ እዛ እውነት ላይ መንፈስ ቅዱስ ስለሚረዳ ነው ማወራላችሁ። እንዲህ ሰው ምን አይነት ሰው ነው እንዳትሉ በኋላ እሺ፣ ይሄ ሰው ሞትማ የሆነ ነገር ኖ እንደዛ ያልኳት ነው። አሁን እያወጭኩ ያለሁት እየተናገርኩ ያለሁት የኪዳኑን ምስጢር ነው። ይሄንን ስትይዙ መንፈስ ቅዱስ ይረዳችኋል። መንፈስ ቅዱስ ሪስፖንሲቢሊቲውን ቴክ ያለ እሱ ይረዳችኋል፣ ያግዛችኋል። ስለዚህ የትኛውም ነገር አያንበረክከኝም፣ አያስለቅሰኝም። ይልቅስ ይዘምርበታል፣ በገናኝ ምን አደርግበታል? ይደረድርበታል። አምላክን ስሙን ይጠራበታል። ለአምላኬ ይሰግዳል። ለእግዚአብሔር ብቻ ምን አደርጋለን? ይሰግዳል። ክብር ለእግዚአብሔር። ሃሌሉያ። ይሄ ነው ምስጢር፣ የአሸናፊነትን ምስጢር መያዝ፣ አጥብቆ መያዝ። ስለዚህ ይሄ ነው የጸሎት ምስጢር ማለት ነው። አምልኮ ማለት እሱ ሁል ጊዜ የደሙን ምስጢር ያሉት ሰዎች አሸንፈዋል፣ ዘመናቸውን ታድገዋል፣ የሚመጣውንም ዘመን ታድገዋል። እግዚአብሔር በእነሱ አማካኝነት የሚቀጥለውን ጄኔሬሽን ሴቫል። ለዚህ ነው ሐዋርያው ጳውሎስ ወደ እስያ ሲሄድ ያንን ጠቋይ ያሳወረው። ወደ አውሮፓ ሲሻገር በዛች ግረዳ የነበረው መንፈስ መጣው።
ወደ ኤፌሶን ሲሄድ የጣዖትን አምልኮ ምን አደረገ? እንዳልነበር አደረገ። በሄደበት ሁሉ የእግዚአብሔር የማዳን ስራ የመንግስቱ ስራ ምን ይሆን ነበር? ይገለጥ ነበር። እግዚአብሔር ይመስገን። እንኳን ደስ አላችሁ። እስኪ በነበረ ዘመነ በ ይድናል፣ ትውልደ በ ይድናል። አሜን።